አንተ ራስ አርፈህ ምን ቤቴ ነው የመጣው? እሺ ዞር በይልኝ። እሺ ዞር በይልኝ። እሺ ለምንድን ነው ጠፋ ብለሽ ያመለከትሽ? ለምንድን ነው ጠፋ ብለሽ ያመለከትሽ? ስለሚያማው ነው የተኛው። ስለሚያማው ነው የተኛው። ደግሞ በቃ ከኒጋው ነው እንጂ ምን እያደረግህ? ምን እያደረግህ? አንቺ ዞር በይ። የምን ጎረቤት ነው? ከታች እስከዚህ ድረስ እንዴት ነው የሚሰማው? አሁን እኮ እየነገርከኝ ነው አይደል? ተግባብተናል። ግን በቃ እዛ ሆነን እናውራ። የት ነው የምወጣው? ውጣ ወደ ቤት። በቃ ፊት ወደ እንዴ አይደለም። እሺ ነይ እቀመጣለሁ። ግን ለምንድን ነው መጣጣ ሲጀመር? በስርዓት እያናገርኩሽ ነው አይደል እንዴ? ሌላው ነገር ሊቀር ይችላል። ቢያንስ እዚህ ጋር ሰው ነኝ። ለታዝ መብት የለም። በገንዘብ ቤቴ እንደማልወጣ እየነገርኩሽ ነው። እኔ ግን እንደማልወጣ እየነገርኩሽ ነው። ነይ ቁጭ በይ። ሰውዬ ከቤቴ ወጣ። ነይ ቁጭ በይና ነው አልኝ። ሆኖ ምን ላይ ሰፈር ሰው ነው የምጠራው? አሁን ስለ ባለቤትሽ እንድትነግሪኝ እፈልጋለሁ። የምን ባለቤት ነው? ቁጭ በይ። አገብተሻል አላገባሽም? አንቺ አላገባሁም አልኩ እንዴ። መታወቂያ ላሳይሽ። ለመታወቂያ አይደለም። ለምንድን ነው መታወቂያ የምታሳይኝ? ሲጀመር እኮ ፈርተሽ ይሆናል ቤትሽ ያላስገባሽ ብዬ ነው። ለምንድን ነው ፈራው? ቤቴ እኮ ነው። ግባ ብዬ ዋሽተሽኝ። አዎ ልክ ነሽ። ቤት አስገባሽ ዋሽተሽ። አክብሬ እኮ ነው ተቀመጥ ብዬ እያወራሁ ያለው። ሰው ሲያከብር ይዋሻል እንዴ? አሁን እኮ ቢሮጥ እየመጣሁ ነው ያልሽኝ እኮ። አሁን እንዴ ሰውዬ ምን ሆነ ነው? እሺ እኔ ጆሮዬ ነው እንዴ? መርማሪ ጋዜጠኛ ባይሉ ይባላል። ምን ማለት ነው? ሲጀመር አንተ ምን ትሰራለህ? መርማሪ ሲጀመር ቤት ምን ይሰራል? ምን አስደነገጠሽ? ቁጭ በይ። ለምንድን ነው የምትደነግጠው? መርማሪ ቤት ምን ይሰራል? ሲጀመር ይኸውልሽ ስራዬን ነገርኩሽ። እኔ ምን ሰርቄያለሁ? አይደለም ነው ታነሽ ምን ሄዶ እዛው ይመሩጣልኝ። አንተ እነሱ ያሉ ሌላ ሊሆን ይችላል። እኔ ያልኩህን ነው የምትቀበል። እነሱ ያሉህን ከተቀበል እኮ ለማረጋገጥ እኮ ነው እኮ ለመጣ እነሱ ያሉህን ከተቀበል ካንተ ለመጣ እዚህ እኮ የት ነው የምንሄደው ታዲያ? ቆይ ተረጋጋ። ቁጭ በል አረፍ በል። አይደለም እንሄዳለን ብለሽኝ አይደለም ፖሊስ ጠራለሁ ብለሽኛል አይደል? ፖሊስ ከመጣሪ እኔ የፈለግሽበት ፖሊስ ጠራ። እኔ አይደለ በሰላም እኮ ነው። የት ነው የምንሄደው? ምን ነው የለም እኮ በቃ ምንም አውራ ውጣልኝ አልሽኝ አይደለ? የት ነው የምንሄደው? ፖሊስ ጣቢያ። ለምን ፖሊስ ጣቢያ የሚሄደው? ቁጭ በልና አረፍ በልና እናውራ። ምንድን ምን እናውራ? ማውራው ነገር የለም አላልሽም እኮ? ቁጭ በልና እናውራ። በቃ ቁጭ በልና የምጠይቀውን ጥያቄ ጠይቀኝ በቃ። ሰው የግድ እንትን መሆን አለበት። የሆነ በጉልበት ምናምን በማስፈራራት እንካያይዞ ነው ወረቀት እንደገቀመ። የምን ጉልበት ነው? የምን ማስፈራራት ነው ደግሞ? አሁን እየጠበቅኩሽ ነው። ልታስፈራራኝ አችልም። መርማሪ ልትሆን ትችላለህ፣ ግን እያስፈራራሽ አይደለም። ይኸውልሽ እንደዚህ እንድትይ አይደለም የተቀመጥኩት። እሺ ምነግርህ ነገር አለ ብለሻል። እየጠበቅኩሽ። ምንድነው የምነግርህ ነገር? እናወራለን እኮ ነው ያልኩት። እሺ ምንድን ነው የምናወራው? ስለምጠይቀኝ ጥያቄ እናወራለን። ቁጭ ተረጋጋ አይደል ያልኩት? እሺ አንደኛ የምጠይቅሽን ጥያቄ በደንብ አዳምጪኝ። ለምንድን ነው ማንነት መቀየር የፈለግሽው? ስምሽን፣ ስራሽን ዝም በይ። ይሄን አየሽ፣ የጋብቻ ሰርቲፊኬትሽን ማግኘት የቻልኩ ሰው ነኝ አይደል? ታዲያ ስለሱ ደግሞ ሌላ ጉዳይ ይኖራል። አንተን የሚመለከት አይደለም። ባይመለከተኝ የወረቀት እንዴት እጄ ላይ ይገባል? እኔ እንዴት እዚህ ቤት ልገኝ ይችላል? እሱን አላውቅም። እሱን አንተ ልጠይቅ። እንዴት የወረቀት እጅ ላይ በባልሽ ታፍሪያለሽ እንዴ? ለምን ደግሞ አፍረው? አታፍሪበትም አይደል? ለምን አፍራለሁ? ስለዚህ ባላለሽ አይደለም። ኦኬ አሁን አግብተሻል ማለት ነው? አላገባውም፣ ብቻዬን ነው የምኖረው። ሲጀመር አልሽኝ። ላፍርበት አይደለም የገባሽ እኮ ባልሽ አልከኝ እኮ አንተ። ባልሽ እኮ ነው ያልከኝ። ባልሽ ታፍሪያለሽ ስትለኝ ለምን አፍራለሁ? ስለዚህ ባላለሽ ማለት ነው። ለምን አፍራለሁ? አገባሁት ባልሽ ለምን አፍርበታለሁ? ባላለሽ ማለት ነው። እንድናወራ ብለሽ ነው አይደል የተቀመጥነው? እኮ እናወራ ብለን እኮ የምታወሪኝ መልሽልኝ። ጥያቄ አለኝ እኮ እየመለስኩልህ እኮ ነው። ምንድን ነው የመለስሽልኝ? የምጠይቀውን እኮ እየመለስኩልህ እኮ። እንድትዋሽኝ ፈልጌ አይደለም። እየዋሸሁ አይደለም። እኔ እኮ እየዋሸሁ አይደለም። ይኸውልሽ ይሄን ወረቀት አሳየሁሽ እኮ። ምን ማለት ነው? ቆይ ወረቀት ማለት ምን ማለት ነው? የጋብቻ ሰርቲፊኬትሽ ነው። ከየት ላመጣ ስለዚህ አገብተሽ በበበ ከአንቺ ጋር ምንም ተነሽ ውጭ ነኝ። ወዴት ነው የምወጣው? ሲጀመር ከቤት ወዴት እወጣለሁ እኮ? ይኸውልሽ እናውራ ብለሽ ነው አይደል እንትን ያልሽኝ እኮ። አረፍ በልና እናውራታለን። ለመጨረሻ ጊዜ ነው እድል የምሰጥሽ። ምን ማለት ነው እኮ? አረፍ በል። ለምን ሲጀመር የምትቆጣኝ እንዴ? ይኸውልሽ እኔ ከአንቺ ጋር ማቃጥለው ጊዜ የለኝም። እኔም ማቃጥለው ጊዜ የለኝም። ስራ አለኝ፣ ስለሄድ ነው። እሺ ቶሎ በይ።
ለምንድን ነው ዋሸት የፈለግሽው? ለማሽ ምን ዋሸሁት? እንዴ ዋሸሁት? በጣም እየታገስኩሽ ምናልባት እስካሁን የታገስኩሽ የያዝሽ ነገር የከበደሽ ነገር አለ ብዬ ስላሰብኩ ነው። እንደ ወንድም ለረዳሽ እየሞከርኩ እኔ ምንም ያዋሸሁት ነገር የለኝም። በቃ እንደ ወንድም ለረዳሽ እየሞከርኩ ነው እኮ። ምንም ያዋሸሁት ነገር የለኝም። እኔ ምንም ያዋሸሁት ነገር ስለሌለኝ እኮ ነው። ወዴት ነው የምሄደው? ሲጀመር ከቤቴ ወዴት ነው የምሄደው? ቅድም ፖሊስ ጠራለሁ ስትይ ነበር። አላልኩም። መች ነው ያልኩት? ደግሞ ፖሊስ ጠራለሁ ብያለሁ እንዴ? ውጣልኝ ከቤቴ ነው አይደል ያልኩት? ውጣልኝ ከቤቴ ብያለሁ። አሁን አይበቃም? ምን ነው የሚበቃው? ድብብቆሽ ነው። የምን ድብብቆሽ ነው? የምን ድብብቆሽ? እኔ ሲጀመር ምን ደበኩ? የደበኩት ምንም አይደለም እኮ። ምንድን ነው የምታወራው? ለምንድን ነው እዚህ ቤት የሆነ ጊዜ ሰው መጥቶ ነበር? የት? አንቺ ቤት። ማን ነው ደግሞ? ማን ማለት? ጓደኞቼ ይመጣሉ። ከዛ ጊዜ ሰው ይመጣሉ ማለት አልገባኝም። ምን ለማለት ፈልገህ ነው? ሲጀመር ምን ለማለት ፈልገህ ነው? ቤት ውስጥ ከውጭ ሆኖ ሲሰሙ ቤት ውስጥ ከወንድ ጋር እያወራሽ ነበር ማለት። ቆይ አስጨርሽ እንዴ። በስልክ ቢሆንስ? በስልክ ማውራት አትችልም? የወንድ ድምፅ እንደዚህ እንደኔ እስከሚሰማ ድረስ በስልክ እንዴ? ባካል ስቲከር ካልኩት ስራ እየሰራው ከሆነ ለምሳሌ እናደርገዋለን። እሺ ከዛ በኋላ በሩን ከፈትሽ። ምን ማለት ነው? በሩን ከፈትሽ? ከፈትኩት። እሺ ከዛ ያ ሰው ሲጠይቅሽ ካድሽ ማለት። ስለዚህ እዚህ ቤት መጥቶ የሚደበቅ ሰው አለ ማለት ምን ለማለት ፈልገህ ነው ማለት? እሺ አሁን በጣም ብዙ ነገር እየተባበርኩሽ ነው። ነገሮችን ለማቅለል እየሞከርኩ ነው። ከከበዱ ላንቺ ስለሚከፋ ነው ያን ነገር ማደርገው። ብዙ ነገር እየጠበቅኩሽ ነው። አልናገርም ብለሻል። ማንም ሰው እዚህ ቤት መጥቶ አያውቅም ብለሻል። የሆነ ሰዓት ላይ ካገባው ብለሻል። አሁን ግን ቤቱን ለመፈተሽ ይገደዳሉ። ለምን ነው የምትፈትሽው? የሰው ድምፅ ነው የሰማሁት። አይ ከጎረቤት ነው። ታቻለ እዛ ጋር ከጎረቤት አለ። የምን ጎረቤት ነው? ከታች እስከዚህ ድረስ እንዴት ነው የሚሰማው? እንደማ ይሰማ። ከመኝታ ቤት ሲጀርባ አለ የታመመ ሰው። ከአንቺም መኝታ ቤት ጀርባ ጀምሮ ነው እዚህ ድረስ የሚሰማው እኮ ይሰማል። ታምናለህ? ይሄን ነገር እዚህ ከጀርባ አለ። እሺ ዞር በይልኝ። እሺ ዞር በይልኝ። እሺ ዞር በይልኝ። ከጀርባ አለ። እሺ አሳይኝ። መኝታ ቤትሽ ያንቺ የመግባት መብት አለው። ከአንቺ ጀርባ ያለ ሰው ይኸውልሽ፣ የህግ አካል ነኝ ብዬሽ። የህግ አካል ነው። ታዲያ መኝታ ቤት መግባታችን ዞር በል እንዴ! ዞር በይልኝ። ካሜራማን ናስቲ። እሺ ዞር በይ። እሺ ዞር በይ። ይኸውልሽ እየነገርኩሽ ነው። ውጪልኝ። አጠገቤ እንዳትደርሺ። ዞር በይ። ያዛት እዛ። ዞር በይ ወደዛ። ና ምንድን ነው? ጨለማ ነው። አብራስ ይላል። እስቲ አርፈሽ ቁጭ በይ እኮ ነው። እሺ ውጣ። ምንድን ነው ይሄ? እሺ ዞር በይልኝ። እሺ እዛው ሁኚ። እኔ እንደዚህ ማድረግ መብት የለህም። ና ውጣ። እሺ ዞር በይ እኮ ነው የምልሽ እኮ ውጣ። ምን እያደረግህ? ምን እያደረግህ? አንቺ ዞር በይ። ምን ፈልገህ ነው? ዞር በይ። ምን ትሰራለህ? ምንድን ነው? ምን ትሰራለህ? ምን ፈልገህ ነው የመጣው? ምንድን ነው የፈለግኸው? ምን ፈልገህ ነው? ምን ፈልገህ ነው? ምንድን ነው? ምንድን ናቸው? ቁጭ በል እንዳትነሳ። ምንድን ነው የፈለግኸው? ነይ ቁጭ በል። አትንካት። ዝም በል እንዴ! አንተ በቤቴ ምንድን ነው የፈለግኸው? ምንድን ነው የምታመናጭቀኝ? በቤቴ አታመናጭቀኝ። ምንድን ነው የፈለግኸው እንዴ? አሁን
ባለቤትነቱ ምንድነው? ምን ብለሽ ነው የጠራሻቸው? ምንድን ናቸው? ምንድነው የፈለከው? አቶ ሄኖክ ስሜን ማን ነገር? ማን አንተ? ማን ልበል? ስሜን ማን የነገረ? ማን ነው ሄኖክ ነው ያለ? አሁን ነው ወይ ባለቤትነትሽ የሚታየው? ማለት ነው ባለቤትሽ የሚታየው ማለት? አታናግራት እንደዚህ። አሁን ባለቤቴን ቻው እንዲህ ብለህ አታናግራት። አንተ ራስህ አርፈህ ቤቴን የመጣው የሚያዘልልህ አትሳለብ። ውጣልኝ፣ እንደውም ውጣልኝ፣ ውጣልኝ። አልፈልግም። ምንድን ናችሁ እናንተስ? ምንድን ናቸው? አንቺ አትበላት፣ ባለቤቴ ነች። አልቀመጥም። ውጣልኝ። አንቺ እንደዚህ እንዴት ቀን ትሰረባታለህ? ባለቤቴ እኮ ነች። ቁጭ በል እራስህ። ምንድን ነው የፈለከው? ምንድን ነህ? እኔ አላወኩም እኮ። ምንድን ነው የፈለከው? ስርዓት ያዛ። መጀመሪያ አትቀስርብኝ። አትቀስርብኝ። ዞር። አንቺ ቁጭ በይ። ነይ ወይ እዛ ጋር ሁኚ። አትቀስር። እንዲህ እንዳትለኝ እሺ? ካሁን በኋላ ማንነቴን አታውቅም። አየሁ እኮ በቃ አየሁ ይላል እንዴ? እንዳይጥ ጉድጓድ ስር እየተደበቅ አይመለከትህም። እሱን አይመለከትህም። እሺ ወይዘሮ ሜላት እንዴ ምንድነው ይሄስ? ምንድነው እየተካሄደ ያለው ቤቴ ውስጥ? እንዳትጠቀየልኩ እኮ ሰማኛ? እሺ እንዳትጠቀኝ። ተደጋ ወደዛ። አንቺ ወደ እሱ ተደጊ። አጣብቆ ነበር ማሰር። ምን ጎዱሽ እንዴ? ምንም አልሆንኩም። ደህና ነኝ። አሁን መኖርና ለመኖርን አንተ አትነግረኝም? እሺ እኮ ምንድን ነው የምትፈልገው ታዲያ? እሺ ምንድን ነው የምትፈልጉት? አሁን ነገርላችሁ። እሺ ምንድን ነው? ደብድበኝ ድምፄን ማፈነ እንዴት ይሆናል? ዝም በል። ገና ማሳየ ነበር። እዚህ ገባ ይቆሙ ማሳየ ነበር። እዚህ ሰብስበህ መተህ ነው። ከኔ መሻለፍክና ነው እነሱን መጠቀም አይኖርብኝም እኮ። አንተ አቅታኝ ነው የያዘኝ ይዞኝ ነው። ለምንድን ነው የተደበቅኩ? አልተደበቅኩም። ቤቴ ነው አይደል የመጣኸው? አለቀ። ቤቴ ድረስ ነው የመጣው አይደል? ተኝቼ ነው ያገኘኝ። በቃ አለቀ። ምንድን ነው የተደበቅከው ምናምን የምትለው? አልጋው የት ነው? እሱን ያገኘነው የት ነው? ያመኛል። የዲስክ ችግር አለብኝ። አልጋዬ ላሳይህ። አይተኸዋል አይደል አልጋውን? ዲስክ አሞህ ነው? አዎ። ስለዚህ አልጋው አይመቸኝም። አልተኛውም። አትቅበጥበጥ። ዝም ብለህ ቁጭ በል። ስርዓት ያዝ። ዲስክ አሞሃል። ማየት ትፈልጋለህ? ይኸው ማየት ትችላለህ እኮ። ቁጭ በል። ሂድ ወደዛ። አንተ ምን አገባኝ? እሺ ለምንድን ነው ጠፋ ብለሽ ያመለከትሽው? ለምንድን ነው ጠፋ ብለሽ ያመለከትሽው? ስለሚያማው ነው የተኛው። ስለሚያማው ነው የተኛው። ደግሞ በቃ ከኔ ጋር አውራ እንጂ ሳሎን አላገኘም። በቃ ከኔ ጋር አውራ። ሳሎን ሶፋ እሺ ለምንድን ነው ጠፍተሃል ተብሎ እንትን እንዲባል ጠፍቼ ነበር ተገኘው። ጠፍቼ ነበር። አዎ ተገኝቻለሁ ብለሽ ያውቃል? ምን የት ነው ያመለከተችበት? ሲጀምር ፈለገኝ። አንተ ህግ አስከባሪ የምትለው እኔን ፈለገኝ። የት ፈልጎ አጣኝ? ይኸውልህ አውቀው የተኛን እንዲቀሰቅሱት አይነቃም ይባላል።
ምንድነው የምትፈልጉት? ከኛ ምንድነው የምትፈልጉት? እሺ ምንድነው የምትፈልጉት? ምንድነው የምትፈልጉት? ሄኖክ እኔ ይኸውልሽ ሚስት በጣም ደረቅ ነው። እኔ አንድ ነገር እንደወንድ ሚስቴን አትሳደብ። ዝም በል በህግ አምላክ ሚስቴን አትሳደብ። ሰድባል ብለህ ትከሳለህ። እዛ ሄደህ ትጠይቃለህ። እሱ ችግር የለውም። አሁን አንድ ነገር ልንገር። እኔ መርማሪ ጋዜጠኛ ባይሉ እባላለሁ። እኔ አሳይ፣ መታወቂያን አሳይ። ሚስቴ ነገሮችን አውቃለሁ። በቃ እንደውም ከአንተ ጋር ሌላ ወሬ አልፈልግም። መታወቂያን አሳይ። ዘራፊ ብትሆን ተደራጅ። ተው ምን በቃ አሁን ይኸውልህ አሳያለሁ። እኔ ችግር የለብኝም። ስለሚያመው ነው በቃ የተደበቀው። ዲስክ ያስላላል። በጣም ድራማ ትሰራላችሁ ጎበዞች። ምንድነው ድራማ የምንሰራው? እያየሁ አይደለ? እየሳለ እያየሁ አይደለ? ይበቃሻል። እሺ ይኸውልህ አሁን በደንብ አዳምጥ። ለምን እንደተደበቅ እሷም ለምን ማንነቷን መቀየር እንደፈለገች ሁሉን ነገር ተናግራችሁኝ ምክንያት ስላላችሁ ይሆናል። እሱን ተረድቼ ማስተካከል ባለብን ልክ ብናስተካከል ይሻላል ወይንስ ደግሞ ቅድም እጠራለሁ ያልሽውን ፖሊሶች እኔ ጠርቼ ወስጄ ባወራ ይሻላል? ዝም በይ። ከአንቺ ጋር አለም ንግግሬ ምረጥ ነው። ዝም ፖሊስ ነው የምታወራው? እኔ ፖሊስ ዝም በይ ምረጥ። ቶሎ ሁለት እድል ነው ያለው። ጊዜ አታውቃለህ እዚሁ። ምክንያቱም ሁሉን እውነታውን ነግራችሁ ብንተማመን ይሻላል። ፖሊስ ጣቢያ ሄደን ምንድን ነው ማለት እኮ መጀመሪያ ምርጫ ነገር። አይ የኔ ምርጫ ጉዳይ ሳይሆን አንተ ትክክለኛ ፈልገህ የመጣው ምንድን እነዚህ ግብረ አበሮች አይደለም። እሱን ተው። ምርጫህን ምረጥና ነው የፈለኩትን የምነግርህ። እዚህ ነው ካልከኝ እዚህ የምፈልገውን ነገር እጠይቅሃለሁ። አይመችኝም ካል መጀመሪያ ምረጥ። ዝም በይ ምረጥ። አንተን ተው። አንቺን ተይ። እሺ ምረጥ። ሳትጮህ እኮ ማውራት እንችላለን። ቆይ እኮ ዝም አስብላት። ቆይ አንዴ ምረጥ። ቆይ አንዴ ምረጥ። እዚህ እንድናወራ ነው እኔ የምፈልገው። ጎበዝ። እዚህ እንድናወራ ከፈለክ የምጠይቃችሁ ጥያቄ አለ ሁለታችሁ። አንደኛ ከአንቺ ነው የምጀምረው። አሁን እሱ ጸጥ ብሏል። ሳትንጣጪ ምንም ሳትሆኝ በስርዓት ትነግሪኛለሽ። ለምንድን ነው ማንነትሽን የቀየርሽው? ስራሽን መዋሸት የፈለግሽው? ባል የለኝም ያልሽው? አንተስ ለምንድን ነው ጠፍቷል እንዲባልና እንድታመለከት ከዛ በኋላ ደግሞ እዚህ ቤት ውስጥ ጉራንጉር ውስጥ አልጋ ስር እንድትደበቅ? የምን ጉራንጉር ነው? ጉራንጉር ውስጥ አይደለም የተደበቀው። ተኝቶ ነው አይደል ያገኘው? ዝም በል። አስተካክሉ ይላል። ተኝቶ ነው ያገኘው። ቆይ አንዴ ቁጭ በይ። አትሄድም። ታስተካክሉ። ተኝቶ ነው አይደል ያገኘው? ስለዚህ እንደተማረ ሰው እያወራ ነው አይደለም? እሱም ባለ ይስተካከል። አይደለም አሁንም እየቀሰመባት እሱ ማስተካከል። ቁጭ በል እንዴ። ለምንድን ነው ዲክታተር ምትሆ ነው? መልስልኝ ቶሎ እንዴ። አበላሽው። አንዴ ቁጭ ብለሽ ምጠቅሽን ከዛ በኋላ አብረን እናስተካክላለን። ታዲያ መነጋገር እንችላለን የምትለው በዚህ ልክ ነው እንዴ? እኔ መጠይቀን ብቻ በትክክል ታዲያ በዛማ መግባባት አንችልም። በፍጹም ልንግባባ አንችልም። ምርጫ አቀረብክልኝ። እኔ እናንተ መረጥ ካረል ስለመረጥ እንነጋገር። የምንነጋገርበት ደግሞ እኔ ጥያቄ ያለኝ እናንተ መልሳለሁ። እሺ እኔ በነፃነት ማውራት እፈልጋለሁ። እዚህ ጋር እሺ እሱን ተው። አስወጣልኝና እናውራ። እሱን ተው። አስወጣልኝና እናውራ። በነፃነት ማውራት እፈልጋለሁ። በጣም ይጨንቀኛል። በቃ ይጨንቀኛል። እነሱን አስወጣልኝ እናውራ። እናንተ በምትሉኝ ሳይሆን እኔ እጠይቃችኋለሁ፣ እናንተ ትመልሳላችሁ። ተግባባ? እሺ ምንድን ነው አሁን የምትፈልገውን ነገር ንገረን። እውነታውን አንተ የተደበቅበት አንቺ ዋሸሽበት ምናምን ሁሉንም ነገር እኮ አስወጣልንና እሺ መውጣት ይወጣሉ። እሺ ምንድን ነው የምትንሾካሾኩ? ምንም አልተንሾካሾክንም። ስለ ስራው በቃ የምን ስራ ሄኖክ? እኔ ማለት የኔ ስራ ምንድን ነው? አንተ ስለ እኔ ስራ የምታውቀው ነገር አለ? አሁን እኔን አይደለም የምትጠይቀኝ። አይ ነው የምታውቀው ነገር አለ? እኔ አይደለም የምትጠይቀኝ። የምጠይቃችሁን እኮ ትመልሱልኛላችሁ። አለቀ። እኔ ጥያቄ አለኝ፣ እናንተ መልሳላችሁ። እሺ አስወጣለሁ። ሌላስ ምን ላድርግላችሁ? ነገር ካሜራውን አለንና ቢያንስ እሺ ነው ካሜራውን አስጠፋልን። ናይ ቁጭ በይ። ራሳችሁ ቁጭ በይ። በቃ ካሜራውን አስጠፋ
አጥፋልንና በምናወራበት መንገድ እሺ ተረጋጋ መንገድ እናወራ ስሙኝ አንተ ውጡ አንተም ካሜራውን አጥፋ እሺ ውጣ እሺ ምንድን ነው የምትፈልገው? ቢያንስ በገንዘብ ማለት በቃ እናውራና አይ ገንዘብ ሳይሆን ያው እናውራና እኔ መስጠይቁ ሲጀመር መጀመሪያ የምፈልገው መች አወቅሽ እኮ ምንድን ነው የምትፈልገው? እኔ አሁን እጄ ላይ ያለው መረጃ ከመጥፋቴ ነው አመልክታለች። አንተ ቤት ውስጥ ተገኝተሃል? ተገኝቻለሁ ቤት ውስጥ። እሷ ደግሞ ባል እንደሌለ አክዳለች። ስሟን ቀይራለች፣ ስራዋን ቀይራለች። አዎ በቃ እኔ አሳይቼሻለሁ አይደል? የጋብቻ ምስክር ወረቀታችሁን አምጥቻለሁ። ማግኘት ይችላል። አሳይተኛል። አዎ ይችላል። ግን በቃ በተረጋጋ መንገድ እናውራና እዚሁ እንጨርስ። በመጀመሪያ ደረጃ ስለ ድርድሩ ከመንትን ማለት ከዛ በፊት እኔ ምን እፈልጋለሁ? ለምን ይሄን እኮ ስሙኝ፣ ዝም በመጀመሪያ ዝም ካላልሽ እንዴት ነው የምታውቂው? ለምን እዚህ አይነት ነገር ውስጥ ገባሽ? አንቺ ማንነት የመቀየር አንተ ተደብቆ መገኘት፣ እነዚህ ነገሮች በቃ መጀመሪያ እነዚህ ሁሉንም ታሪክ እሺ፣ የግል ስራ እንደምሰራ አውቃለሁ። እውነት ነው አውቃል። ሁሉም ነገር አይተሃል። ምንም በቤት ውስጥ ነው ያገኘኸኝ። ምስክሮችም አሉ። ምናልባት የተደበኩበትን ምክንያት ግን ማወቅ የምትፈልግ ከሆነ እና ደግሞ ያገኘው መረጃ የምታጠፋልኝ ከሆነ እሱ ላይም ዳጎስ ያለ ነገር ብር ነገር ጨምሮ ይሰጣለሁ። ስለዚህ ተስማማን። ግን ማውቀው ጉዳይ ላይ ነው። ሁሉንም በዝርዝር ያወቅኩበት ጉዳይ ላይ ነው እጄ የምከተው እኮ በቃ ትልክልኛለህ፣ እኔ ብሩን አስገባላለሁ። ችግር የለውም። ግን እንዳልኩ ነው መጀመሪያ ጉዳዩን አስገባላለሁ። አንተ ብቻ በቃ ምንም ነገር በቃ ስለኔ ምንም ነገር ለማንም አታውቅም። በቃ ጨረስን። በቃ ጠፍተሃል። ሄኖክ አሁንም ጠፍቶ ነው ያለው። በቃ እንደተገኘው ምንም ነገር በጭራሽ እኔ ከቤቴ መውጣት አልፈልግም። እሺ ጉዳዩን ግን አስረዳ። ያው እንግዲህ ያው እንዳልከው አንተም እኔ የግል ስራ ነው የምሰራው። እሷ ደግሞ ያው የምታውቀው መስሪያ ቤት ውስጥ ተቀጥራ ነው የምትሰራው። ምናልባት ምን እንደነገረች አላውቅም እንጂ እሷ ተቀጣሪ ነች። እኔ ደግሞ የግል ስራ ነው። ትንሽ ወንጀል ቢጤ አለው። ምን አይነት ወንጀል? ያው ከተማው ላይ የተደራጀና አለን። በዘረፋ ነው። እሺ እናትበል ማለት አሁን እኮ እያሽማጠጥክ ነው። እኔ ምንም እሺ እኮ ነው አይደል? እሺ ብዬ አይደል? እሺ ብዬ የሰማው ነው ነገርኩህ አይደል? እንዴ ካሜራ አስጠፋን አይደል? እንዴ ብር እሰጥሃለሁ የምትፈልገው አትፈልግ አልኩህ። መረጃውን አጥፋ ሄኖክ አልተገኘም የሚለውን አሁን ተስማማን። እኔ ያው ምን አልኩ እያልክ እኮ እሺ እኮ ነው ያልኩት። የምትነግረኝ ነገር እሺ ብዬ የሰማው ነው። ስለዚህ ያመንከኝ ነው አይደል? አዎ። እና ይኸውልህ እኔ ከፈልክ ደግሞ እጨምርልሃለሁ። እሺ እዛው እኮ አሁን እኮ እየነገርከኝ ነው አይደል? ተግባብተናል። በቃ ጓደኛሞች ሆናል እኮ አይደል? እናንተ በቃ እዛው ሆነን እናውራ። አትጠራጠር። ይሄው ሰው አስወጣው፣ ካሜራ አስጠፋው። ምን አልኩ? በቃ እና ይኸውልህ እሺ ቀስ ብለን እናውራ። እሺ የተደራጁ ቡድኖች አሉ። የቡድኖች አለቃ እኔ ነኝ። እና የሆነ ሰዓት ላይ ከባድ ዘረፋ እንትን አለን። ትንሽ ዶላሮችም አሉ፣ የኢትዮጵያ ብሮችም አሉ። አጠቃላይ ብቻ ወደ ኢትዮጵያ ብር ሲመነዘር ወደ 40 ሚሊዮን ብር አግኝተናል። የሀገር ውስጥም የሀገር ዶላሩም ጋር እና ይህንን ካገኘን በኋላ ግሩፑ ብዙ ነው እና እኔ 30 ሚሊዮን ብሩን ሙሉ ለሙሉ እንትን አልኩኝ፣ ሸሸኩኝ። 10 ሚሊዮኑ በቃ ይሄን የተገኘው ምናምን ብዬ ለግሩፕ አባላት ሰጥቻለሁ። ከዛ በኋላ በመሀል እንትን አሉ። ትንሽ ግሩፑ ላይ የሆነ ችግር ተፈጠረ።
ብዙ ብር ነው የተዘረፈው፣ እንዴት 10 ሚሊዮን ብር ብቻ ነው ምናምን ብሎ በቃ ትንሽ እኔ ላይ እንደማመፅ ምናምን ነገር አደረጉ። አንድ የሆነ አንዳርጋቸው ምናምን የሚባል ልጅ አለ። አንዳርጋቸው ምናምን የሚባል ልጅ አለ እና በጣም እሱ ዋናው ነበር ሲያነሳሳብኝ የነበረው እና እኔን ይተካል ተብሎ የሚታሰብ ልጅ ነው። እሱን አስወገድኩት። በቃ ምንም ማድረግ አልችልም። እሱን አስወግቼ ከዛ እኔ ራሴን እንደጠፋ አድርጌ ነው እንትን ያልኩት እና ይሄ አንዳርጋቸው ያልኩ ያው ትልቅ ድርጅት አለው። በሚገርፉት ነው ድርጅት የከፈታችሁት? ስብስብ ነው የተወሳሰበ ነገሮች ሳይሆን ለእኔ ግልጽ የሆነ ነገር እሱ ይከታተለኛል፣ ትንሽ ይከታተለኛል። ምንም የሚቀር ነገር የለም። ይከታተለኛል። ያው አንዳንዴ ካልተገደድክ አንቺ ዝም በይ። ከእሱ ጋር እያወራን እኮ ተስማምተን ጨርሰናል እኮ። እነሱ ካሜራ ይጠፋው ልንስማማ አይደለ? ታዲያ ምን አልኩ እኔ እኮ? ታዲያ ለምን ስለዛ አዝባዝን እና በማላውቀው ጉዳይ ላይ እንደገባ ትፈልጋለች? አንቺ ትገቢያለሽ? አንተ ወንድ ልጅ ነህ አይደል እኮ። ለዛ እንደዛም ስለሆነ እኮ ነው የተረዳኋቸው። እኔ አንዳርጋቸው በዛ ብቻ አልነበረም። እሱን አንቺ ዝም በይ። እሱ ይቀጥል። በጣም አስቸጋሪ ሰው ነው። እንደዚህ በፍጹም የሚታዘንለት ሰው አይነት አይደለም በእርግጥ እና ቡድንም አነሳሳብኝ። ድርጅት አለው እሷ ተቀጥረበት የምትሰራው ድርጅት የእሱ ነው እና እሷንም የተናኮላት ነበር። አይመቸኝም እና በቃ እንዲህ ራት ልጋብዝሽ ምናምን እኔ ባለቤት ሆና እኔ እሱ አለቃ ሆኜ እዛ እንትን እያለ እሷን በጣም ያስቸግራት ነበር እና ይህን ራሱ በቃ እየሰማሁኝ እኔ አንተ ወንድ ነህ አይደል? አሁን እንደዚህ ሚስትህን ምናምን እንደዚህ ሌላ ወንድ ያለ ፍላጎቷ ቢያስቸግራት ምንድን ነው የምታደርገው? አትሰካለትም? ዝም ትለዋለህ? በቃ እና እሷ ላይም በቃ በጣም ቂም ይይዝበት ነበርና መጨረሻ ላይም ቡድኑም አንድ ላይ ሲያስነሳብኝ እንዲና ለመጨረሻ ጊዜ ልገላግለው ብዬ አስወግጄው እና ከዛ በኋላ ሄኖክ ጠፋ እንዲባል ነው ያስደረግኩት። እና ሰምተህ ከሆነ አላውቅም፣ ይህንን ቤት ለመሸጥ እኛ ፕሮሰስ ላይ ነው። ነግሬሻለሁ። ይህን ቤት ሸጠን ሌላ ቦታ ችግር የለውም። ከዛ ቤቱን ሽጣችሁ በቃ አንቺ በነገራችን ላይ አርፈሽ ብትቀመጥ ይሻል። ነገሮችን እያወሳሰብሽ ያለሽ አንቺ ነሽ። ከዛ ቤቱ ተሽጦስ የራሳችሁ ቤት ነው? አዎ የኛ ቤት ነው። አንቺ ተከራይተሽ ነበር የምትኖሪበት? እሺ ጨረስን። በቃ ወደኋላ እኮ መመለስ የለብንም እኮ አይደል እንዴ? እሺ ሽጣችሁስ? ከዛ ወደኋላ እኮ ሽጣችሁስ ነው አሁን ጥያቄ። ያከርኩ ክፍለ ሀገር እኛ በቃ ያስጀመርኩት ምርጥ ቪላ ቤት አለ ያስጀመርኩት። ሽጠን ወደዛ ነው እንሂድ ያሰብነው። እዚህ በሌላ ስም የተመዘገበ የንግድ ድርጅት አለን። በቃ እሱ እንደዚህ እያሰራን እዛ መኖር ነው የፈለግነው። ለዚህ ነው አንቺ ማንነትሽን የቀየርሽው? በቃ የኋላ ብዙ ጠላት ነው ያለብን ታውቅ የለን። በቃ ከኔም እስከ ስራ አንጻር ብዙ ጠላት ነው ያለብን። እንደዚህ አይነት ደግሞ ጠላት ኖሮብህ ስምህን ትክክለኛ ስም ምናምን ይዘህ መንቀሳቀስ ይከብዳል። ስለዚህ በቃ ይሄ ነው። አሁን ሰው አንተ በመጥፋት ሰው አምኗል ማለት ነው ወይስ እያመነ? አንተ እኮ ነው የደረስክብኝ። እሺ አይደል? እሺ የአንተ ቡድኖች አንተ መጥፋትን ታወቀ። አንቺ ምንም አላሉሽም ማለት ባለቤቱ ነሽ። እነሱ ጋር ጥያቄ አለ። በዛ ላይ አንዱ አባላችሁ ወይንም አንቺ የምትሰሪበት ድርጅት ባለቤት ተገሏል እንዴ? ሲጀመር እኔ አንድ ጥያቄ ልጠይቅህ። ማለት እኔ እኮ ለምን እንደምታወሳስበው አላውቅም። በቃ ብዙ ነገር ይኖራል እንዴ። እኔ እኮ እሱን ነው
እንዴ ብዙ ነገር እኮ ይኖራል። ምንድን ነው እሱን ነው የምትለው? በቃ ያስጨንቋታል እኮ የት እንደምገኝ ሊያውቁ ይፈልጋሉ ምናምን። ግን በቃ ሄኖክ ጠፍቷል፣ አለቀ። እሷም አታውቅም፣ የምታውቀው ነገር የለም። ይሄ ነው ከእሷ ጋር የተነጋገርነው ይህንን ነው። እኔ እንግዲህ አሁን እናንተ ቤታችን ድረስ ማን እንዳሳያችሁ ያቺ እርምጥምጥ ጓደኛች ትሆናለች። አንዴ 10 ሺህ እያልሽ ለበዓል የምትሰጫት ልክስክስ ድሮ መናጢ ነው የሆነ ሆዱ የሆነ እንዲህ ቁንዝር ሲሄድለት ይጠግባል። አንድ ጥጋበኛ አለች እባክህ። ብሩን የት አደረግከው? 30 ሚሊዮን ቀበርከው? ቤት ገዛንበት አይደል? ቤት ገና ገዛን አላለም፣ እየሰራሁበት ነው ያለው። ክፍለ ሀገር ላይ ደግሞ የ30 ሚሊዮን ብር ቤት እንደኔ አይነት ሰው ብሩን የት አደረከው እኮ አይባልም። ለነገሩ ብዙ ልምድ ነገርኩህ። እኔ የምትፈልገው አስፈላጊ ሆኖ ከተገኘ ስራውን አንድ ላይ እንድንሰራም እናደርጋለን ከኔ ጋር። በቃ አንተ ምን ደግሞ ምን አርመጠመጠህ አንተ? ምን ጋዜጠኛ ነኝ ያልከው? መርማሪ ምን አርመጠመጠ? የአስሩን ወንጀለኛ ስትመረምር 10 ጓዳ እንደዚህ እንዲህ እየተሽለከለከ ከምትኖር አንድ ጊዜ ሲበረግድ እኮ ማለት ነው። ስትፈልግ ቴክሳስ፣ ስትፈልግ ዱባይ፣ የፈለክበት ነው የምትሄደው። እንዴ ምን አልከሰከሰ? ብር ካለ ምን ችግር አለ? ነገር ዛት ሴት ይሲ አሁን እየገባ ነው። ስለዚህ ምንድን ነው የሚሆነው? በቃ ይሄ ነው የሚሆነው። ሌላ የሚሆን ነገር የለም። ስራውንም መተው ትችላለህ ማለት። እሺ አንዳርጋቸው በምን ሞተ ተባለ ወይንስ እንዴት ነው የገደልከው ማለት? እንዴ አሁን ስለሱ ጨረስናል። ምን ችግር አለው? እኛ ስናጠፋ ወንጀል ስንሰራ ማለት ነው ዱካ አጥፍተን ነው። የለም ምንም ነገር። አሁን እኮ አንተ ካሜራ ጠፍቷል፣ ኖባዲ ሂር አለቀ። ገባ? ለዛ እኮ ነው እኔ በነፃነት የምጠይቃችሁ፣ በነፃነት ንገሩኝ እላችሁ። ለዛ ምን ዱካ ነኛ እናስቀርም። ስናስወግድ አስወግድን ነው። ማንም አነፍናፊ አይደርስብንም። ቡድኖችን ነው ከቡድኖች ያለ ምናልባት ስለማያገናኘው ሊሆን ይችላል። ቡድኖች እኔ ነኝ ያስወገድኩት። በቃ የለም ማንም አያውቅም። እኔ ማስወገድ አይደለም ከቡድኑ ጋር አንተ እና እሱ ማለት ጸብ እንዳለ ይታወቅ ነበር አይደለም? ጸብ እኮ አይደለም። ምን መሰለ የሆነው ነግሬሃለሁ አይደል? ብሩ ይሄን ያለው ብያለሁ። እንዴት 10 ሚሊዮን ብቻ ይሆናል ብሎ ቡድኑን አነሳሳብኝ። ገባ? መጠየቅ አለብን። እኔ እና እሱ እንደምንጋጭማ እነሱ አያውቁም። በባለቤቱም ጉዳይ ያለውን ነገር አያውቁም። አወቁ ማለትማ ይሰኩለታል። ተሰካለት ማለት ደግሞ ስራችን ይበላሻል። ምክንያቱም ተሰብሰቡ ነው የሚገሉት። ምንድን ነው ይሄ? የምን ፍርድ ነው የሚባለው? የቡድኑ ምንድን ነው የሚባለው? የሆነ የቡድን ምናምን እንዳለ መጥተው የሚገሉት ምናምን አለ ግሩፕ ጸብ። በቃ እንደዛ ማለት በቃ ተሰብስበው በግሩፕ እንደዚህ ያደረጉት። ስለዚህ መናኛ ደግሞ ለምንድን ነው በግሩፕ እንደዚህ አይነት እርምጃ የሚወሰድበት? አንተ ተበቀዋል። እኔ የማደርገውና አውቃለሁና አድርጌያለሁ። እሺ ምን ያህል ነው የምትከፍለው? ስራ ትሰራለህ ከኛ ጋር። በቃ አንተ ክፍያ አያሳስብህም። እኔ አሁን ለዚህኛው ነው ጉዳይ እኮ ነው። ስንት ትፈልጋለህ? መጀመሪያ እናንተን ነገር ስራውን መስራት ትችላለህ ከኛ ጋር። ከፈለግ 10 ሚሊዮን ብር እሰጣለሁ። በቃ 2 ሚሊዮኑን አሁን እሰጥሃለሁ። 2 ሚሊዮን አሁን እሰጥሃለሁ። 2 ሚሊዮን 2 ሚሊዮን እሰጥሃለሁ። ከዛ አንተ ስማ ከ30 ሚሊዮን ላይ 2 ሚሊዮን እሱ ብቻ እንደ እሱ ብር ብቻ ነው እንደ ያለንኛ። አንተ ስለ ሚሊዮን አትጨናነቅ። በቃ ዝም ብዬ እኮ ዛሬ እንደ ታክሲ ምናምን ቆጠረው። በቃ 2 ሚሊዮን ውሰድ ዛሬ ትወስዳለሽ። አለ እዚህ ውስጥ እሺ እሰጥሃለሁኝ። ማንም እንትን ማለት የለበትም። ከፈለክ አካውንት ወደ አካውንት አስተላልፍልሃለሁ። ለምን እንደዚህ አናደርግ? $10,000 ልስጥ ማለት ብሩ እንትን እንዳይል። እሺ ይኸውልህ ገብቶኛል። ገባህ? ስለዚህ ዶላሩ አነስ ስለምትል አለ መሰለኝ $10,000 10,000 ማለት ስንት ማለት ነው? ወደ 2 ሚሊዮን። እናንተ በጣም ትቀልዳላችሁ እንዴ! እኔ ጋር ያላችሁ ሚስጥር እኮ ህይወታችሁ ምስቅልቅል የሚያደርግ ነው። አይደለም 2 ሚሊዮን አይደለም 10 ሚሊዮን 30 ሚሊዮኑን ከነቤት ከነንብረት እንደሚያሰጠ ታውቃለህ።
አሁን እኮ ተስማምተናል። እንዴት ብታስቡኝ ነው? ቁጭ በል ስራ ከኛ ጋር ትሰራለህ እኮ አልኩህ። እሺ ቁጭ በል። እንዴት ብታስቡኝ? ቆይ አንዴ ብሩን ላምጣ። ስታየው ተነጋጋለን። ቆይ አትሄድም። እኮ ይኸውልህ ብሩን ስታየው ደስ ይልሃል። ብሩን ስታየው ደስ ይልሃል። አይ ቁጭ እንላለን። ግን አሁን ተስማምተናል እንዴ? ተስማምተናል እኮ ተስማምተናል። በኪስ ይዘህ ሂድ አይደለ? እኔ አንድ ነገር ልንገራችሁ። በህይወቴ እንደናንተ አይነት ጭራገር እኔ መቼም ልስማማ አልችልም። ምን ማለት ነው? ምን ልትሆን? ቁጭ በል ማለት ነው። እንዴት ቁጭ በል? ምን? አዎ ቁጭ በል። ቁጭ በል። ምንድን ነው የምትፈልገው? ምንድን ነው የሚገርመኝ? ቁጭ በል እንዴ! አይገርምም? ያስካውኑ እንዳለኝ እንዴ ተስማምተህ የለ እንዴ? ካሜራውን አልጠፋም። ምን? አዎ ቁጭ በል። ና ሰዱልኝ።